አለይኩም ወራህመቱላሂ ወበረካቱ። ዛሬ አንድ ታሪክ እነግራችኋለሁ። ታሪኩ የድሃውና የሀብታሙ ታሪክ ነው። ሁላችሁም ቪዲዮ ላይክ አድርጉት። አንድ ድሃ ባለ ሀብት ጋር መጣና ሊጠይቀው መጣ። ሁሌ በየአመቱ እየመጣ ያንኳካና የሰጠውን ይቀበላል። አንድ ቀን መጣና አንኳካ። ከዛ የባለ ሀብቱ ባለቤት መጣችና ባለ ሀብቱ ተኝቷል፣ ስለተኛ ሂድና ተመልሰ ነገ ና አለችው። ከዛ ድሃው በጣም አዝኖ እየሄደ እንዴት ነው እኔ ለሚተኛ ግለሰብ ለሚተኛ ሰው ምጠይቀው? አንድ ሁሌ ማይተኛው ጌታዬ እያለ እሱን አልጠይቅም ብሎ በጣም አዝኖ የአላህ ቤት ወደ መስጂድ ይገባል። መስጂድ ገባ። የሀብታሙ ቤት የአላህ ቤት ገባ። ከዛም 2 ረካ ሰገደና እጁን አነስቶ አላህን መጠየቅ ጀመረ። አላህ እስከ ዛሬ ድረስ አንተ ባለ ሀብት እያለህ ያን ድሃ ስጠይቅ ነበረ። ዛሬ ግን ይኸው ስሄድ እሱ ጋር በሩ ተኝቶ አገኘሁት። አንተ ሁሌ ማተኛው ጌታዬ ፈጣሪ እያለ አንተን ሳልጠይቅ እሱን እስከ ዛሬ ስጠይቅ ተውባ ብያለሁ። የአላህዬ ይቅር በለኝ እስከ ዛሬ ድረስ እሱን እየሄድኩ ስጠይቅ አንተ ሁሌ ማተኛ ያለህ አይደለም፣ አንተን መጠየቅ እየቻልኩ ከዛሬ ጀምሮ ግን እጠይቅሃለሁ። አንተን ብቻ ነው የምጠይቀው፣ ሌላ ለማንም አልጠይቅም፣ ሁሌ ለማተኛው ጌታዬ ብሎ እያለቀሳላ ሲለምነው ባለ ሀብቶ መጥቶ ከኋላው እየሰማው ነበርና ከዛ ቁጭ አለ አጠገቡ። ከዛ በኋላ አውቶ ቼክ ግማሽ ሀብቱን በቼክ ጻፈለት። ከዛ ድሃው ጠየቀ፣ ለምንድነው ይሄን የምትሰጠኝ ሲለው አንተ እኮ የጠየቅከው ባለሀብቱን ነው፣ እሱ ለእኔ የሰጠኝ ጌታዬ ጠይቀኸው፣ አንተን ደግሞ ካልሰጠው እሱ ቢቀየምኝስ ስለዚህ ግማሽ ሀብቴን እሰጥሃለሁ ብሎ ግማሽ ሀብት ሰጠው። ድሃውም እንደዚህ ያለው ይሄን ባቅ ኖሮ ድሮ ዓመታት ሙሉ አንተ ጋር አምጥቼ አልጠይቅህም ነበረ፣ ጌታዬን ባለ ሀብቱ እሱን እጠይቀው ነበረ፣ ጌታዬ ምስጋና ይገባው ይለዋል።